اللهم لا تجعل لنا ذنبا ዘመናችን በምድራችን የሚታዩ ፈሳዶችና ችግሮችን ብዛት በምናይበት ጊዜ ሰዎች አላህ ብቻ ፈጥሯቸው ሳለ በአላህ ያሻረኩ በአላህ የካዱ የሰው ልጆች እርስ በርሳቸው እየተበዳደሉ እየተባሉ ስርቆት፣ ዝሙት፣ የሴት ልጅ ተገላልጦ መሄድ፣ ዘፈን፣ በደል፣ ግፍ ተንሰራፍቶ አቅል ያለው ሰው በልብና በአቅል አይኑ በሚያይበት ጊዜ አላህ ተባረከ ወተዓላ ሁሉን ጠንቅቆ የሚያውቅ የፈለገውን ነገር ማድረግ የሚችል ከመሆኑ ጋር ይህን ሁሉ እያየና እየሰማ አላህ እንዴት ዝም አለ የሚል ጥያቄ አቅልና ልብ ያለው ሰው በሙሉ ውስጡ ላይ የሚፈጠርበት ጥያቄ። ወደ ቂያማ እንደመቃረባችን ከመቼውም በላይ ወንጀል በዝቷል። ከዚህ ቀደም ሰዎች አፍረው ተደብቀው ይሰሩት የነበረን ወንጀል ሁሉ በይፋ መስራት ይዘዋል። ወንጀልን መስራት፣ በወንጀል መፎካከርና መወዳደር ስልጣኔ የሆነበት ዘመን ላይ ደርሰናል። ገጠሩ ላይ፣ ከተማው ላይ፣ ቀን ላይ፣ ሌሊት ላይ ትልቁም ትንሹም ወንጀልን ሲያድበሰብስ በምናይበት ጊዜ የሚታየው የሚሰማው ወንጀል ብዛቱ በሚታይበት ጊዜ የአላህ ተባረከ ወተዓላ ሐሊምነቱ፣ ቻይነቱ፣ ይቅርባይነቱ፣ አለመቸኮሉ እጅጉኑ ግልጽ ሆኖ ይታያል። አላህ ተባረከ ወተዓላ ቻይነቱ፣ ረሒምነቱ ሰፊ ባይሆን የሰው ልጆችን ባይምር ምድር ላይ አንዲት እንኳ ተንቀሳቃሽ መኖር እንደማትችል አላህ ተባረከ ወተዓላ ቁርአን ላይ ነግሮናል። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳባ ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ ፈኢዛ ጃአ አጀሉሁም ፈኢነላሀ ካነ ቢዒባዲሂ በሲራ ብሏል። አላህ የሰው ልጆችን በሰሩት ሁሉ ወንጀልና ጥፋት ቢይዛቸው ቢቀጣቸው ኖሮ ምድር ላይ አንድ እንኳ ተንቀሳቃሽ አይኖርም ነበር ብሏል። ዳባ የሚለው ሰውንም እንስሳንም የሚያካትት ምድር ላይ የሚንቀሳቀስ በሙሉ ሰዎች ባጠፉት ጥፋት እንስሳትን ጭምር ይጠፉ ነበር ማለት። በየጊዜው በድርቅ በረሃብ ሰዎች የሚጎዱት፣ እንስሳት የሚያልቁት የሰዎች ጥፋት ከልክ ሲያልቅ። በሀገር የሰው ልጆች የአላህን ስም፣ የአላህን ባህሪ፣ የአላህን ሕክማ ጥበብ ባለማወቃቸው ምክንያት ከልክ ያልፋል፣ ራሳቸውን ይጎዳል። አላህ ተባረከ ወተዓላ ባሮቹን መማር ይቅር ማለት ይፈልጋል፣ እንዲተወብቱ ይፈልጋል፣ በሩን ይከፍትላቸዋል። እነሱ ግን እምቢ ይላል፣ የጥፋት ወንጀላቸው ላይ ይቀጥላል። ለቅቅ የተደረገላቸው እንደ እንስሳ እንደፈለጉ እንዲበሉ ይመስላቸዋል፣ አያውቁም። የአላህ ተባረከ ወተዓላ ረሕመቱ፣ ሕልሙ፣ ቻይነቱ ሰፊ ባይሆን ለአላህ ከመቆጣታቸው የመጣ የሰው ልጆችን ሰማይ ምድር ጉዝ የሆኑት ጋራና ተራራዎች ዓለምን የከበበው ባህር የሰው ልጆችን ባጠፋ ነው። ليس من يقطع طرقا بطلا إنما من يتقي. الحمد لله الذي وفق من شاء لطاعته من عباده فكان سعيه مشكورا وأجزل المثوبة له فكان جزاؤه موفورا. أحمده سبحانه وأستغفره إنه كان حليما غفورا. وأشهد أن لا إله إلا الله وحده لا شريك له إنه كان بعباده خبيرا بصيرا. وأشهد أن محمدًا عبده ورسوله وصفيه وخليله فكان عبدًا شكورا. صلى الله وسلم وبارك عليه وعلى آله وأصحابه وسلم تسليمًا كثيرا. أما بعد فاتقوا الله أيها المؤمنون، فاتقوا الله تعالى تقوى من يعلم أن الله يعلم السر وأخفى، وتقوى من يعلم أنه لا ينجو إلا بتقواه، ولا يغرنكم حلم الله وعفوه وصفحه إنه كان أخذه أخذا شديدا وعذابه عذابا أليما. يا الله بارك الله تبارك وتعالى የሚገባውን ፍራቻ ፍሩት። አላህን መፍራት እንጂ ምንም እንደማያድነው የሚያውቅን ሰው ፍራቻ ፍሩት። አላህ ተባረከ ወተዓላ ታጋሽ መሆኑ፣ ቻይ መሆኑ፣
እንዳይሸነግላችሁ መሐሪ እንደሆነው ሁሉ ቅጣቱን ብርቱ ነው። የአላህ ባሮች በዘመናችን በምድራችን የሚታዩ ፈሳዶችና ችግሮችን ብዛት በምናይበት ጊዜ ሰዎች አላህ ብቻ ፈጥሯቸው ሳለ በአላህ እያሻረኩ በአላህ እየካዱ የሰው ልጆች እርስ በርሳቸው እየተበዳደሉ እየተባሉ ስርቆት፣ ዝሙት፣ የሴት ልጅ ተገላልጦ መሄድ፣ ዘፈን፣ በደል፣ ግፍ ተንሰራፍቶ አቅል ያለው ሰው በልብና በዐቅል አይኑ በሚያይበት ጊዜ አላህ ተባረከ ወተዓላ ሁሉን ጠንቅቆ የሚያውቅ የፈለገውን ነገር ማድረግ የሚችል ከመሆኑ ጋር ይህን ሁሉ እያየና እየሰማ አላህ እንዴት ዝም አለ የሚል ጥያቄ አቅልና ልብ ያለው ሰው በሙሉ ውስጡ ላይ የሚፈጠርበት ጥያቄ ነው። ወደ ቂያማ እንደመቃረባችን ከመቼውም በላይ ወንጀል በዝቷል። ከዚህ ቀደም ሰዎች አፍረው ተደብቀው ይሰሩት የነበረን ወንጀል ሁሉ በይፋ መስራት ይዘዋል። ወንጀልን መስራት በወንጀል መፎካከርና መወዳደር ስልጣኔ የሆነበት ዘመን ላይ ደርሰናል። ገጠሩ ላይ፣ ከተማው ላይ፣ ቀን ላይ፣ ሌሊት ላይ ትልቁም ትንሹም ወንጀልን ሲያድበሰብስ በምናይበት ጊዜ የሚታየው የሚሰማው ወንጀል ብዛቱ በሚታይበት ጊዜ የአላህ ተባረከ ወተዓላ ሐሊምነቱ፣ ቻይነቱ፣ ይቅርባይነቱ፣ አለመቸኮሉ እጅጉኑ ግልጽ ሆኖ ይታያል። አላህ ተባረከ ወተዓላ ራሱን ሲያስተዋውቀን በበርካታ የቁርአን አንቀጾች ሐሊም እንደሆነ ቻይ እንደሆነ ነግሮናል። ሰው በቤቱ የማይፈልገው ነገር ቢደረግ እንግዳው የቤቱን ሕግ ቢጥስበት ከአንድ ቀን ከሁለት ቀን ከሶስት ቀን በላይ አይታገሰው። ለአንድና ለሁለት ሰዓትም ከታገሰ ቤት ውስጥ እንግዳ ጋብዘህ ቤትህ ላይ የተቀመጡ ዕቃዎችን ቢሰባብር ቤቱን ማፍረስ ቢጀምር ለምግብ ያቀረብከውን ዕቃ ወደ ውጭ ቢወረውር አትቀመጥ ያልከው ቦታ ላይ ቢቀመጥ ምንድን ነው የምትለው? ምንድን ነው የምታደርገው? ትዕግስትህን ታጋሽነትህን ይፈታተንሃል። አላህ ተባረከ ወተዓላ የሰው ልጆችን ፈጥሮ አክብሮ ምድርን ዘርግቶ ከሰማይ ከምድር ውሃን እንዲያገኙ አድርጎ ሙቀትን ብርሃንን እንዲያገኙ አድርጎ ጠብቋቸው አክብሯቸው ሳለ አታድርጉ ያላቸውን ያደርጋሉ። አድርጉ ያላቸውን ከማድረግ ወደ ኋላ ይላሉ። ሁሉም አቅል ያለው የተኛውም እምነት ያለው ሰው የሚያወግዘውን በሙሉ በይፋ በሜዳ ይዳፈራል። ይህኔ አላህ ተባረከ ወተዓላ ባይታገሰን ኖሮ እንዴት ነበር የምንኖረው እንድንል ያደርገናል። አላህ ተባረከ ወተዓላ ቻይነቱ ግን አቅም አንሶት አይደለም። ከሚያምፁት ከሚያስቸግሩ የሰው ልጆችም ከቀጣኋቸው ጥቅም ይጎርልብኛል ብሎ አይደለም። ነገር ግን አላህ ተባረከ ወተዓላ ሙሉ ነው። ከሙሉነቱ መገለጫ አንዱ ቻይ ነው፣ ታጋሽ ነው፣ ይቅር ብሎ ያልፋል። የወንጀለኞች ወንጀል አላህን ተባረከ ወተዓላ ምንም አይጎዳውም፣ ይጎዳው ራሳቸውን። የሕግ አክባሪና የታዛዦች የሷሊሖች ሷሊሕነት ደግነት ለአላህ ምንም አይጠቅሙ፣ የሚጠቅመው ራሳቸውን። አላህ ተባረከ ወተዓላ ቻይ ነው፣ አይቸኩልም። የሰዎች ጥፋተኝነትና ወንጀል ማብዛት በቁጣ ውሳኔውን እንዲቀይር የቁጣ ውሳኔ እንዲወስን ያደርገው። የሰው ልጆች ባጠፉ ቁጥር አይቀጣቸውም፣ ይቅር ይላቸዋል። አይቶ እንዳላየ ሰምቶ እንዳልሰማ ያልፋቸዋል። ከዚህም አልፎ ኒዕማውን ጸጋውን አያቋርጥባቸውም። ቀን ከሌሊት ይረዝቃቸዋል። ዓፊያ ልጅ ጤንነት ይሰጣቸዋል። እነሱ ግን ወንጀል ላይ ነው ያሉት። ከነሱ ምንም አይፈልግምና መጀመሪያ ማድረግ የጀመረው ሙሉ ጤናን ሙሉ አካልን ተቆጥሮ ማያልቅ ጸጋን የሰጠው ቀድሞውኑ የሰው ልጆች ከፍለውት አይደለምና ጠይቀውት አይደለምና። ታከለ አላህ ተባረከ ወተዓላ ሰዎች የሚሰሩትን ሥራ ከግምት ውስጥ አድርጎ ሳይሆን ማድረግ ስላለበት መልካም ነገር ያደርጋል። ሲያምፁት ወንጀል ሲሰሩ ሲያስቆጡት አድረውም በማግስቱ መንቀሳቀስን መተንፈስን ይፈቅድላቸዋል። በሰላም ማደርን ይፈቅድላቸዋል። ቢፈልግ አንድ የተጎነጩት ውሃ ጸጥ እንዲያደርጋቸው ማድረግ ይችላል። የጎረሱት ጎሮራቸው ላይ ቆሞ አልወጣ አልወርድ ብሎ ዱንያ እንዲሰናበቱ ማድረግ ይችላል።
የሚራመዱባት ምድር ተሰንጥቃ እንድትወጣቸው ማድረግ ይችላል። ጥፋታቸው የበዛን ከዚህ በፊትም አድርጓል። ነገር ግን ሐሊም ቻይ ነው፣ ታጋሽ ነው፣ ይቅር ባይ ነው። ይሄን ሁሉ የሚያደርገው ዒልሙ ሙሉ ከመሆኑ ጋር ችሎታው አቅሙ በምንም የማይገደብ ከመሆኑ ጋር ለእዝነቱ ለቻይነቱ ድንበር የሌለው ከመሆኑ አንፃር የወለደ አባት የወለደች እናት እንኳ ልጃቸው ላይ የሚጨክኑበት ወቅትና ሁኔታ ይኖራል። ቻይነታቸው ታጋሽነታቸው ማብቂያ ይኖረዋል። መከርኩ ገሰጽኩ እምቢ አልክ ብለው እርምጃ ይወስዳሉ። ልጃቸውን ከቤት ማባረር ሁሉ የሚወስኑ የሚያደርጉ ወላጆች አሉ። አላህ ግን ተባረከ ወተዓላ ከማንም ምንም የማይፈልግ ከመሆኑ ጋር የማንም መታዘዝ እሺ ባይነት ምንም የማይጠቅመው የማንም እምቢ ባይነት ምንም የማይጎዳው ከመሆኑ ጋር ችሎ ያልፋል። ይሄ የሆነው አዛኝ ስለሆነ እንደሱ እዝነት ያለው ቻይነት ያለው ማንም ስለሌለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በአቡ ሙሳ አልአሽዓሪ ሐዲስ እንደ አላህ ተባረከ ወተዓላ በሚያየው በሚሰማው መጥፎ ነገር አዳ የሚታገስ የለም የሚችል የለም። ለአላህ ተባረከ ወተዓላ ልጅ አለው ይላሉ፣ ይቅር ይላቸዋል፣ ርዝቅ ይሰጣቸዋል፣ ዓፊያ ይሰጣቸዋል ብላ አለይሂ ሰላቱ ወሰላም። ሰዎች እያዩት መስራት የማይችለውን ወንጀል አላህ እያየው የሚሰራ ሰው፣ አላህ እየሰማው የሚያደርግና የሚሰራ ሰው። አላህ ተባረከ ወተዓላ ቻይ ባይሆን መሃሪ ባይሆን ይቅር ባይሆን የሰው ልጆች ምድር ላይ መኖር መውጣት መግባት መንቀሳቀስ ባልቻለው ነው። ከማጥፋታቸው ጋር እሱን ከማስቆጣታቸው ጋር ድርብርብ ወንጀል ላይ ከመውደቃቸው ጋር ሲቶብቱ ይደሰታል። ማረኝ ሲሉት ይምራል። ቀን ላይ ወንጀል ሲሰሩ የዋሉ ምሽት ላይ እንዲቶብቱ አላህ እጁን ይዘረጋል። ማታ ወንጀል ሲሰሩ ያደሩ እንዲቶብቱ ንጋት ላይ አላህ እጁን ይዘረጋል። ሰፊውን የተውበት በር ለሁሉም ክፍት አድርጎታል። አላህ ተባረከ ወተዓላ እንደ ሰው ልጆች ቂም አይዝም። ተውበት አድራጊዎችን ይወዳል። ምንም የማይጠቀም ከመሆኑ ጋር ከሰው ልጆች ሁሉ እድለብስ ማለት ረሕመቱ እዝነቱ ቻይነቱ በዚህ መልኩ ሰፊ የሆነው አላህ ተባረከ ወተዓላ ሳይምረው ቀርቶ ጀሃነም የገባ ሰው የእሱ ወንጀል ምንኛ ቢበዛ ምንኛ ቢከብድ ነው አላህ በሰፊው ረሕመቱ ይቅር ሳይለው ቀርቶ ጀሃነም የገባው የእሳት ራት ይሆን። የአላህ ተባረከ ወተዓላ የቅጣቱን ብርቱነት ሲቆጣ ቁጣውን ማንም የማይመልሰው የማይቋቋመው መሆኑን እንዘነጋ ይገባል። ከዙሪያችን የምናየው ምንሰማው ፈሳድ መብዛቱ ይበልጥ የአላህን ቻይነት እንድናውቅ ሊያደርገን ይገባል። ወንጀል በዝቷል፣ አይነቱም የተለያየ ይሆናል። እንደ ድሮ ሰዎች በወንጀል ማፈርንም ጭምር ረስተዋል፣ ትተዋል። በየአካባቢው በየቅያሱ የወንጀል አይነቶች ይታያል። ካፍሩም ሙስሊሙም አላህን ያስቆጣል። ወማዕ ዛሊክ አላህ ተባረከ ወተዓላ ዝናቡን ያዘንባል፣ ቀንና ሌሊት እንዲፈራረቁ ያደርጋል። ሲያጠፉ ላደሩት በሰላም እንዲነጋላቸው ያደርጋል። የሆነ ቀን ግን ይሄ ያበቃል። ሲቆጣ ቁጣው በርቱ ነው። እስከዛ ግን ዝም ማለቱ ለእኛ ፈተና፣ ለሚያውቁ ደግሞ ይበልጥ ጌታቸውን ቻይነት እንዲያውቁ የሚያደርግ ነው። ከዙሪያችን በምናያቸው በምንሰማቸው ነገሮች ልንማር፣ የአዱንያን ጠፊነት ልናውቅ፣ ከዙሪያችን ያሉ ወንጀሎችን ልንተች ልንጠላ፣ አላህ ሆይ ይሄን ጠላለሁ ማስወገድ ባለመቻሌ ይቅርታ ጠይቃለሁ፣ አትፈትነኝ፣ ጠብቀኝ፣ በሰላም ካንተ መገናኝ አድርገኝ ልንል ይገባናል። أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله وسلم وبارك عليه وعلى آله وأصحابه وإخوانه. أما بعد، الله تبارك وتعالى ቻይነቱ ረሒምነቱ ሰፊ ባይሆን የሰው ልጆችን ባይምር ምድር ላይ አንዲት እንኳ ተንቀሳቃሽ መኖር እንደማትችል አላህ ተባረከ ወተዓላ ቁርአን ላይ ነግሮናል። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳባ ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ ፈኢዛ ጃአ አጀሉሁም ፈኢነ ላሀ ካነ ቢዒባዲሂ በሲራ ብሎ
አላህ የሰው ልጆችን በሰሩት ሁሉ ወንጀልና ጥፋት ቢይዛቸው ቢቀጣቸው ኖሮ ምድር ላይ አንድ እንኳ ተንቀሳቃሽ አይኖርም ነበር ብሏል። ዳባ የሚለው ሰውንም እንስሳንም የሚያካትት ምድር ላይ የሚንቀሳቀስ በሙሉ ሰዎች ባጠፉት ጥፋት እንስሳትም ጭምር ይጠፉ ነበር ማለት። በየጊዜው በድርቅ በረሃብ ሰዎች የሚጎዱት እንስሳት የሚያልቁት የሰዎች ጥፋት ከልክ ሲያልፍ አላህ ተባረከ ወተዓላ አለሁ እያላቸው ነው ለምቢባዮች ተጠንቀቁ እያላቸው ነው። በእያንዳንዱ ጥፋት አላህ የሰው ልጅን ቢቀጣው ምድር ላይ ተንቀሳቃሽ ባልኖረ ነበር። ምድር ላይ የሚሆነው ሁሉ አላህን ያስቆጣው ማለት አይደለም። ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ ብላ እሱ ለሚያውቀው የጊዜ ገደብ ነው የሰው ልጆችን ያዘገያቸው ያለው ብላ። አቅል ያለው ሲያጠፋ ፈጥኖ ይመለሳል። ወንጀል ላይ ሆኜ ጥፋት ላይ ሆኜ ባለመሞቴ ካንተ ባለመገናኘቴ አልሐምዱሊላህ ሊል ይገባል። ለስሙ ሰው ከመሆኑ ጋር ልቦናው የታወረ አቅሉ የታሸገ ማያስብ ቤተሰቦቹ አስረው እንደለቀቁት እንስሳ ነው የሚሆን። ምንም ይደረስበት ምን በምን እንደደረሰበት አያውቅም፣ አያስብ። አላህ ተባረከ ወተዓላ ይችላል እንጂ አይዘነጋም፣ ይታገሳል እንጂ የሰው ልጆችን እንደፈለጋችሁ ሆኖ ብሎ እስከ መጨረሻው አይለቅም። ፈኢዛ ጃአ አጀሉሁም በጥፋታቸው ምክንያት የሰው ልጆች የሚቀጡበት ወቅት ሲደርስ ግን አላህ ተባረከ ወተዓላ ባሮቹን ጠንቅቆ ያውቃል። ማን ነበር አጥፊው? ማን ነበር አላህን ተባረከ ወተዓላ ፈርቶ ጥፋት ከማጥፋት ሲቆጠብ የነበረው? ለይቶ አውቆ በስራቸው መሰረት ዋጋቸውን ይሰጣል። ምድር በወንጀል ተሞልታ ሳለ አላህ ተባረከ ወተዓላ መታገሱ ጥፋተኞችን ወዲያውኑ አለመቅጣቱ የተለያዩ ምስጢሮች አሉት። የሰው ልጆች አንዴ ሁለቴ ሶስቴ ይቅር ሊሉ ይችላሉ። ከዛ በኋላ ወዲያውኑ እርምጃ ይወስዳሉ። ያስቆጣቸውን ሁሉ ማስወገድ ይፈልጋሉ፣ መበቀል ይፈልጋሉ። አላህ ግን ተባረከ ወተዓላ ትልቅ የሆነ ጌታ፣ ሙሉ የሆነ ጌታ ነው። የሚያደርጋቸው የሚሆኑ ነገሮች በሙሉ ምድር ላይ መሆናቸውን የሚፈቅድ ነገሮች በሙሉ ምስጢር አላቸው። ምድር ላይ ወንጀል እየበዛ አላህ ምድር ተንቀጥቅጣ የሰው ልጆች ሙሉ እንድትውጣቸው የባህር ማዕበል የብስን አጥለቅልቆ የሰው ልጅን በሙሉ እንዲያጠፋ ከሰማይ ቋጥኝ ማዝነብ ችሎ ማጥፋት የቻለ የሚታገስበት የሚያሳልፍበት ምክንያት ብዙ ነው። ከዚህ አንዱ ለባሮቹ አዛኝ ስለሆነ እንዲተወብቱ እንዲጸጸቱ እድል ለመስጠት ብለው፣ እንደዚሁ ደግሞ ጥፋት ከሚያጠፉት የሰው ልጆች ውስጥ ከነሱ ሊወለዱ የሚችሉ አላህን የሚፈሩ ምድርን ከቆሻሻዋ የሚያጠሩ ሊገኙ ስለሚችሉ በጊዜው ያሉት ጥፋተኞች ቢሆኑ ቢያጠፉ ከነሱ ግን ሊወለዱ ሊገኙ የሚችሉ ንጹህ ፍጥሮች ይኖራል። ለዚህ ብሎ ነገ ለሚመጣው ብሎ ዛሬ ያሉትን ይችላቸዋል፣ ያሳልፋቸዋል። እነሱ ግን የሚያዙበት ወቅት አለ። ይሄን የሰሓቦችን ታሪክ የሚያውቅ ሰው በግልጽ መረዳት ይችላል። ነቢይን አዛ ሲያደርግ የነበረው አቡ ጀህል ኢክሪማ የሚባል ልጅ ከሱ ተገኝቷል። ዲንን ኻድሟል፣ ፊ ሰቢልላህ ታግሏል። ነቢይን አዛ ያደርግ ከነበረው አልወሊድ ኻሊድ የሚባሉት አቻ የሌለው የጦር መሪ ሙጃሂድ ከሱ ተገኝቷል። ወከዛሊክ በየዘመኑ በየሀገሩ አዛ ከሚያደርጉ ዲንን፣ ተውሂድን፣ ሱናን ለማጥፋት ከሚዋጉ ከሚታገሉ ሰዎች ውስጥ የተውሂድን ባንዲራ የእስላምን ባንዲራ ከፍ አድርገው የሚያብለበልቡ እስላምን የሚጠብቁ ጀግኖች እንዲፈጠሩ አድርገዋል። አላህ ተባረከ ወተዓላ ሚስጥር አስራራል በሚያደርጋቸው ነገሮች ሁሉ ወሰን የሚያልፉ የቻይነቱን ምስጢር የማያውቁ ሰዎች አሉ። አላህ ወይም ሊመራቸው ሊያዝንላቸው ወይም ከእነሱ የሚወለዱ ደግ ሷልሕ ልጆች ስላሉ ብሎ ይቅር እንዳላቸው አያውቁም። የሚናገሩትን ክፉ ንግግር የሚሰሩትን መጥፎ ሥራ የማያውቅ ይመስላቸዋል፣ ወይም እነሱ እንደ ቀላል ይቆጥሩታል። አላህ ዘንድ ግን በጣም ከባድ ነው። ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። እናንተ የምትሰሩትን መጥፎ ሥራ የምትናገሩትን አላህን የሚያስቆጣ የሙስሊምን ክብር የሚነካ ንግግር ለእናንተ ቀላል ነው፣ አላህ ዘንድ ግን በጣም ከባድ ነው ብላ በሀከር የሰው ልጆች የአላህን ስም የአላህን ባህሪ የአላህን ሒክማ ጥበብ ባለማወቃቸው ምክንያት ከልክ ያልፋል፣ ራሳቸውን ይጎዳል። አላህ ተባረከ ወተዓላ ባሮቹን መማር ይቅር ማለት ይፈልጋል፣ እንዲተወብቱ ይፈልጋል፣ በሩን ይከፍትላቸዋል። እነሱ ግን እምቢ ይላል፣ የጥፋት ወንጀላቸው ላይ ይቀጥላል። ለቀቅ የተደረገላቸው እንደ እንስሳ እንደፈለጉ እንዲበሉ ይመስላቸዋል።
አያውቁም። የአላህ ተባረከ ወተዓላ ረሕመቱ፣ ሕልሙ፣ ቻይነቱ ሰፊ ባይሆን ለአላህ ከመቆጣታቸው የመጣ የሰው ልጆችን ሰማይ ምድር ጉዝ የሆኑት ጋራና ተራራዎች ዓለምን የከበበው ባህር የሰው ልጆችን ባጠፋ ነው። ነገር ግን አላህ ያልፈቀደው ስለማይሆን አላህ ስላልፈቀደላቸው የሰው ልጆች በሚሰሩት ወንጀል ከመቆጣታቸው ጋር ለአላህ ከመቆጣታቸው ጋር ሰማይ ምድር ይታገሳል። ወቃሉ ኢተኸዘ አርረሕማኑ ወለዳ አላህን የማያውቁ ሰዎች ለአላህ ልጅ አለው አሉ። ለእነሱ ቀላል ነው ቃሉ። ነገር ግን አላህ ዘንድ ሌሎች አላህን የሚያውቁ ሰብአዊ ያልሆኑ ሁሉ ፍጥረታት ዘንድ ይህ ንግግር ያስከተለው ችግር ተካዱ ሰማዋቱ የተፈጠርነ ሚንሁ ለአላህ ልጅ አለው ማለታቸው ሰዎች በአላህ በማሻረካቸው አላህን በማስቆጣታቸው ሰማይ ልትስተነጣጠቅ ትደርሳለች፣ ልትቀዳደድ ትደርሳለች፣ ምድርም ልትስተነጣጠቅ ትደርሳለች፣ ጋራዎችም ተንደው ተፈረካክሰው ሊወገዱ ይደርሳሉ ብሏል። አንደዐው ሊረሕማኒ ወለዳ ለአላህ ልጅ አለው ስለ አላህን ስላስቆጡ ማይገባውን ነገር አላህ ላይ ስለለጠፉ ይህ እንደሚያስቆጣው ሁሉ ሌሎችም አላህ የከለከላቸው ነገሮች ሲደፈሩ አላህ ይቆጣል። አላህ ሲቆጣ ምድር ልትንቀጠቀጥ ልትሰነጣጠቅ ትደርሳለች፣ ሰማያትም ሊቀዳደዱ ይደርሳሉ አላህን ስለሚያውቁት። አላህ ሲናገር መላኢኮች ይርበተበታሉ፣ ራሳቸውን ስተው ሁሉ ይወድቃሉ። የባህር ማዕበል ሁሉ በተለያየ ጊዜ ከመስመሩ ወጥተው ሀገርን፣ ህዝብን፣ እንስሳትን ያወደመበት ሕይወት የገጠፈበት ሁኔታ አለ። ሰዎች ወንጀል ሲያበዙ ሙሉ ምድርን በዚህ መልኩ ማጥፋት ይችላል አላህ። ሰማይና ምድር ሰዎችን እንዲያጠፉ መፍቀድ ይችላል። ነገር ግን ቻይ ነው፣ ሐሊም ነው። መች መቅጣት እንዳለበት እንዴት መቅጣት እንዳለበት ያውቃል። ይሄን ሰፊ እዝነቱን፣ ረሕመቱን፣ ቻይነቱን ልናውቅና ልንጠቀምበት ልንነቃ ይገባል። ሲይዝ አያያዙ ብርቱ ነው። መገላገል የሚችል ማንም የለም። ምድር ላይ ያሉ ሰው ልጆች በሙሉ ጂኖችም ጭምር አንድን አላህ ሊቀጣው የፈለገን ሰው እናድነው ቢሉ ከአላህ የሚያድን ማንም ወደ አላህ ይሸሻል እንጂ ከአላህ ሸሽቶ መዳን አይቻልምና በምናየው በምንሰማው ዘመናችን ላይ ተንሰራፍቶ ባለው ወንጀል ልናዝን፣ አላህን ተባረከ ወተዓላ ይቅርታ ልንጠይቅ፣ የቻልነውን ያክል ልንመክር ይገባናል። እኔ ያላጠፋሁም የለሁበትም ልንል አይገባን። ወንጀልን ያልጠላ በሚችለው ያክል ወንጀልን ለማስወገድ ለመቀነስ ያልሞከረ ከወንጀለኞች እኩል አብሮ ይቀጣል። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد في العالمين إنك كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في أوطاننا اللهم آمنا في أوطاننا اللهم آمنا في أوطاننا اللهم ول علينا خيارنا واكفنا شر شرارنا اللهم ول على المسلمين في مشارق الأرض ومغاربها خيارهم واكفهم شر شرارهم اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء والغلاء اللهم ارفع عنا الوباء والبلاء والغلاء برحمتك يا أرحم الراحمين اللهم لا تؤاخذنا بما فعل السفهاء منا اللهم لا تهلكنا بما فعل السفهاء منا اللهم لا تهلكنا بما فعل السفهاء منا اللهم تب علينا إنك أنت التواب الرحيم واغفر لنا إنك أنت الغفور الرحيم اللهم اغفر لنا ولوالدينا ولوالد والدينا ولمشايخنا ولجميع المسلمين اللهم اغفر لنا ولوالدينا ولوالد والدينا ولجميع المسلمين اللهم اغفر لموتى المسلمين اللهم اغفر لموتى المسلمين اللهم اغفر لموتى المسلمين أجمعين اللهم إنا نسألك الهدى والتقى والعفاف والغنى اللهم أصلح شباب وفتيات المسلمين اللهم أصلح شباب وفتيات المسلمين اللهم أصلح شباب وفتيات المسلمين اللهم اهدنا سبل السلام واختم لنا على دين الإسلام اللهم اهدنا سبل السلام واختم لنا على دين الإسلام ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.